ሰላም የተከበራችሁ የጤና ማህደር ቲዩብ ተመልካቾች እንደምን ቆይታችኋል? ምንጊዜም በተለያዩ የጤና ትምህርቶች የማቀርባቸውን ትምህርታዊ የጤና መረጃዎች የምትከታተሉ የቻናሌ ቤተሰቦች እንደከዚህ ቀደም ሁሉ ዛሬም አዲስ መረጃ ይዤላችሁ መጥቻለሁ። ዛሬ ደግሞ ስለ ካሮት ለጤና የሚሰጠው ጥቅም በሰፊው የምናይ ይሆናል። እንግዲህ ውድ ተመልካቾች ቻናሉ የሚለቃቸውን የጤና መረጃዎች ዳግም ለማግኘት ከፈለጋችሁ ደግሞ የሰብስክራይብ እና ላይክ ምልክቷን አንድ ጊዜ ነካ ማድረጋቸው እንዲሁም ኮመንት መጻፋቸውን እንዳዘነጉላ እስከ ፍጻሜያችን ድረስ መልካም ቆይታ ይሆንላችሁ። ብዙዎቻችን ካሮት ላይን ይጠቅማል ብለን እናውቃለን። ዛሬ ግን ከዚህ ቀላል ዕውቀት ባሻገር ያለውን ጥልቅ ሳይንስ ታሪክና አስገራሚ የጤና ጥቅሞቹን በዝርዝር እናያለን። ካሮት መጀመሪያ ላይ ሐምራዊ፣ ነጭ አሊያም ቢጫ ቀለም ነበረው። ዋና መገኛው ደግሞ ከአፍጋኒስታን እና የቱርክ አካባቢዎች ናቸው። አሁን የምናውቀው ደማቅ ብርቱካናማ ካሮት የተፈጠረው በ17ኛው ክፍለ ዘመን በኒዘርላንድ ገበሬዎች። ይህንን ያደረጉትም በዚያ ጊዜ ስልጣን ላይ የነበረው የንጉሳዊው ቤተሰብ ቀለም ለማክበር ነው ተብሎ ይታመናል። የሁለተኛው የዓለም ጦርነት ወቅት እንግሊዝ አየር ኃይል ካሮትን በመብላት በጨለማ እንደሚያዩ የሰፈነውን ወሬ ለፕሮፓጋንዳ እንደነበርም ይታወቃል። ነገር ግን ይህ ወሬ ካሮት ምን ያህል ለአይን ጠቃሚ እንደሆነ የሚያሳይ ምስክርነት ነው። ሌላው ቁልፍና ሳይንሳዊ ንጥረ ነገሮቹ ናቸው። ቤታ ካሮቲን ካሮትን ብርቱካናማ የሚያደርገው ይህ ኃይለኛ ንጥረ ነገር ነው። ከበላን በኋላ ሰውነታችንን ቤታ ካሮቲንን ወደ ቫይታሚን ኤ የመቀየር አስገራሚ ችሎታ አለው። ፋይበር ካሮት የሚያማማና የማያማማ ፋይበር የበዛበት ይህ ለምግብ መፈጨት ስርዓታችን በጣም አስፈላጊ ነው። በውስጡ ያለው ፖታሲየም ደግሞ ለልብና ለደም ግፊት መቆጣጠር ትልቅ ሚና ይጫወታል። የካሮት ትልቅ የጤና ጥቅሞች ውስጥ ለአይን ጤና መጠበቅ ነው። ካሮት ለአይን የሚሰጠው ጥቅም ዋናው ምክንያት ወደ ቫይታሚን ኤ ስለሚቀይረው ቤታ ካሮቲን ነው። ቫይታሚን ኤ በሬቲና ውስጥ ለብርሃን ተቀባይነት ወሳኝ ነው። በቂ ቫይታሚን ኤ መውሰድ የሌሊት እውርነትን ለመከላከል ይረዳል። በተጨማሪም በእርጅና ምክንያት የሚመጣውን የአይን ሞራ ግርዶሽንና የማኩላር ዲጀነሬሽን የመከሰት ዕድልን ሊቀንስ እንደሚችል ጥናቶች ያመለክታሉ። ሌላው የቆዳ ውበትና ከእርጅና መከላከያ ነው። ካሮት ለጤናማና ለሚያበራ ቆዳ በጣም ጠቃሚ ነው። ጸረ ኦክሲደንቶችን በካሮት ውስጥ ያሉ ጸረ ኦክሲደንቶች ቆዳችንን ከፀሐይ ጨረርና በአካባቢ ብክለት ከሚመጡ ጉዳቶች ይከላከላሉ። የቫይታሚን ኤ የቆዳ ሴሎችን በትክክል እንዲያድጉና እንዲጠገኑ ይረዳል። ይህም በቆዳ መሸብሸብን በመቀነስ የእርጅና ሂደትን ያዘገያል። የልብና የደም ግፊት ቁጥጥር ኮሌስትሮል መቀነስ በካሮት ውስጥ ያለውን የማይሟሟ ፋይበር በደም ውስጥ ያለውን መጥፎ ኮሌስትሮል እንዲቀንስ ይረዳል። ይህ በቀጥታ የልብ ጤናን ያጎለብታል። ሌላው ደግሞ የደም ግፊትን መቆጣጠር ነው። በውስጡ ያለው ፖታሲየም ምክንያት በሰውነታችን ውስጥ ያለው የሶዲየም መጠን ያመጣጠናል። ይህ ደግሞ የደም ስሮችን ዘና እንዲሉ በማድረግ የደም ግፊትን ሊቆጣጠር ይረዳል። አራተኛው የምግብ መፈጨት ስርዓትን ጤና ይጠብቅልናል። ካሮት በውስጡ ባለው የማይሟሟ ፋይበር ምክንያት የአንጀት እንቅስቃሴን ያሻሽላል። ይህም የሆድ ድርቀትን ለመከላከልና የአንጀት ጤናማን ባክቴሪያዎች እንዲያድጉ ትልቅ አስተዋጽኦ አለው። ክፍል 3ን ደግሞ ስናይ ካሮትን በአግባቡ መመገብና ማስጠንቀቂያዎቹን እናያለን። የካሮት አጠቃቀም ሚስጥር ከስብ ጋር መመገብ ካሮት የሚሰጠውን ጥቅም ሙሉ በሙሉ ለማግኘት ከጤናማ ስብ ጋር መመገብ ወሳኝ ነው። ቤታ ካሮቲንን ስብ የማይሟሟ ስለሆነ ከስብ ጋር እንደ ወይራ ዘይት፣ አቮካዶ ወይም ለውዝ ሲመገቡ ሰውነታችሁ ቤታ ካሮቲን እስከ 4 እጥፍ በተሻለ ሁኔታ ይወስዳል። ካሮትን ትንሽ ቀቅሎ መመገብ በቤታ ካሮቲን መጠኑን በቀላሉ ሰውነት እንዲቀበለው ያደርጋል። ሌላው የጎንዮሽ ጉዳቶቹ ናቸው። ካሮቲኒሚያ አንድ ሰው ከመጠን በላይ ካሮት ከበላ ቆዳ ወደ ቢጫ ብርቱካናማነት ሊለወጥ ይችላል። ይህ አደገኛ አይደለም ግን ይጸዳል። ሌላው አለርጂ ነው። አንዳንድ ሰዎች የአለርጂ ችግር ካለባቸው ማሳከክ ወይም እብጠት ሊያጋጥማቸው ይችላል። የምግብ መፈጨት ችግሮችን ከመጠን ያለፈ ፋይበር ጋዝ ወይም የሆድ መነፋት ሊያስከትል ይችላል። የደም ስኳር መጨመር ከመጠን በላይ የካሮት ጭማቂ ያለ ፋይበር የስኳር መጠን ከፍ ሊያደርግ ይችላል። የቫይታሚን ኤ መርዛማነቱ ደግሞ ይህ እምብዛም አይከሰትም። ሰውየው ተጨማሪ ቫይታሚን መድኃኒቶችን ካልወሰደ በስተቀር ካሮት ከቀላል ስር አትክልት በላይ ነው። ለአይናችን፣ ለልባችን፣ ለቆዳችንና ለመላው ሰውነታችን ልዩ ጥቅም የሚሰጥ ተፈጥሯዊ የጤና ኃይል። አንድ ሰው ካሮት በየቀኑ መመገብ ጤናችሁን በእጅጉ ማሻሻል ትችላላችሁ። እንግዲህ ውድ ተመልካቾቼ ከካሮት ድንቅ የጤና ጥቅሞች ጋር በተገናኘ የሚሰጠውን የጤና ጥቅምና ብንጠቀመው ደግሞ የምንከላከላቸውን የበሽታ አይነቶች የሚያስረዳንን ግልጽና አጠር ያለ መሰረታዊ መረጃ እንዳጋሯችሁ ተስፋ አደርጋለሁ። እንግዲህ እናንተም ደግሞ ከዚህ ቪዲዮ ጥሩ ትምህርት እንደወሰዳችሁበት አምናለሁ። እንግዲህ እናንተም ከተማራችሁበት እንዲሁም ቁም ነገር ካገኛችሁበት በቅንነት ለወዳጅ ሼር አድርጉ። በተጨማሪም ሌሎች ጠቃሚ የሆኑ የጤና መረጃዎች እንዲደርሷችሁ ሰብስክራይብ እና ላይክ እንዲሁም የተሰማችሁን ደግሞ ኮሜንት ማድረጋችሁን እንዳትረሱ እላለሁ። ቀጣይ ደግሞ በሌላ የጤና ርዕስ ጉዳይ እስክንገናኝ መልካም ጊዜ ይሁንላችሁ።